ሃይ የዲያስፖራ ቫይብ ተከታታዮች አገን ባለፈው አንድ ቶፒክ ራን አድርጌ ነበረ። ኦቨርዌይት የሆኑ ሰዎች ቪዛ ላያገኙ ይችላሉ በሚል ነውና አንደር ፐብሊክ ቻርጅ ሩል ስቴት ዲፓርትመንት ያስተላልፈው መልእክት ነው ለቪዛ ኦፊሰሮች። ይሄ እውነተኛ ነው። Diaspora vibe. I know it's kind of weird ነው መልእክቱም ስታፍ ነው ግን ያው ወፍራም አይደለንም ለማለት ፈልጌ አይደለም። አንዳንድ ሰዎች ብዙ እንደዚህ ነገር ላያስቸግር ይችላል። ያው ካለን እጅን አንፃር ብዙ ኦቨርዌይት ነው ኦፓሲቲ በሚባል ደረጃ ያለ ሳይዝ አይኖርም። ቢሆንም ግን ኦቨርዌይት የሆኑ ሰዎች ቪዛ ሊከለከሉ ይችላሉ። እውነቱ እሱ ነው። It's clearly the State Department በስቴት ዲፓርትመንት የተላለፈ መልእክት ነው። አይዲያው ምንድነው? እነዛ ሰዎች ጤና ጋር በተያያዘ ኦቨርዌይት ከሆኑ እዛ ሲመጡ የጤና ችግር ያጋጥማቸዋልና ታክስ ፔየሩን ገንዘብ ያባክናሉ በሚል ነው እንግዲህ የወጣው ህግ። በጉብኝትም ቢሆን የሚመጡ ኦቨርዌይት የሆኑ ሰዎች ተጨማሪ ጥያቄዎች ሊጠየቁ ይችላሉ። እነዛ ጥያቄዎች ምንድነው? ላይክ አቅም አላቸው ወይ ነው። አቅም አላቸው ነው ሴንስ let's say አንተ ኦቨርዌይት ነው ያለ የጤናህ ነገር እንዴት ነው ብሎ ሊጠይቁ ይችላሉ። አንዳንዴ ሊያናድድ ይችላል እንደዚህ አይነት ጥያቄዎች። እንደዚህ አይነት ጥያቄዎች ፌስ ልታደርጉ ስለምትችሉ ወደ ኤምባሲ ከመሄዳችሁ በፊት ተዘጋጅታችሁ መሄድ ነው። ሊያናድድ ይችላል፣ አንዳንዴ ቅር ሊያሰኝ ይችላል፣ ወይ ሞራል ሊነካ ይችላል በሚል ብንወስደውም ማለት ነው። እና ስለዚህ አይዲያው ምንድነው? ኦቨርዌይት ከሆኑ እነዚህ ሰዎች ውስጣቸው ያለ የጤና ችግሮች አይታወቅም። ስለዚህ የጤና ችግሮቻቸው ስለማይታወቅ ሜክ ሹር እዛ ያለው ኦፊሰር በስነ ስርዓት ጥያቄውን ጠይቆ በቂ ዶክመንት ካለው ብቻ ነው ቪዛ መስጠት አለበት ወደ ሚል ነው የመጣውና ሪዝኑ ምንድነው? ያው መተው ቢታመሙ መተው የሆነ ነገር ቢሆኑ እዛ ሀገር ከገቡ በኋላ ህጉ ስለሚፈቅድ ህክምና ስለሚፈቀድላቸው በሚፈቅደው ህግ አማካኝነት ስለዚህ ስቲል ታክስ ፔየሩ ገንዘብ ኦቨርዌይት ለሆኑ ኦልሬዲ ጤና ችግር ላይ ያላቸው ሰዎች መተው ቀጥታ ወደ ሆስፒታል ወደ ሐኪም ቤት እየሄዱ ታክስ ፔየሩን ገንዘብ ጀስት ሊያባክኑ ይችላሉ በሚል አይነት ነገር ነው ይሄ ትዕዛዝ የተላለፈው። ጥያቄዎች ሊመጡ ይችላሉ። so the only thing ምንድነው እንደዚህ አይነት ሰዎች ማለፍ የሚችሉት I think በቂ ዶክመንት ሲኖራቸው በቂ ዶክመንት እና ሴንስ ኢንሹራንስ አላቸው ወይ እዛ ሀገር መጥቶ ሊያሳክም የሚችል if anything happen ማለት ነው እዛ ሀገር መጥቶ ሊያሳክም የሚችል ኢንሹራንስ አለ ወይ? አንደኛው እሱ ነው። ሁለተኛው ሀብታቸው ይታያል። በጣም ከቀጭኖቹ ይልቅ ከቀጫጭኖቹ ይልቅ የወፋፍራሞቹ ሀብታውን በደንብ ሊታይ ነው ማለት ነው። እና so ምንድነው ሀብታቸውን የሚያዩት በቂ ገንዘብ አለ ወይ እዚህ ሀገር ኑሮ ምን ይመስላል and so እዛ መጥቶ ቢታመም በራሱ ገንዘብ የመታከም ችሎታ አለ ወይ የሚል ነው። ያንን ፊልተር ማድረግ ይፈልጋሉ። ስለዚህ ለዛ ፊልተር ዲቴል ባንክ ዶክመንት ያስፈልጋል፣ አቅም ያስፈልጋል፣ ካርታዎች ሊሆን ይችላል፣ ሀብት ንብረቶች ዲቴል በደንብ ያለው ሀብት ንብረት ሊኖር ይገባል ነው። ሶ ያ ካለ ምናልባት ያ ሰውዬ እዛ አካባቢ ከመጣ በዛ ባለው ሀብት ንብረት ሊታከም ይችላል። ፎር ዳት ማተር ኢንዳይሬክትሊ ለሆስፒታሎቻችን ለዶክተሮቻችን ገንዘብ ከፈለ ኮንትሪቢዩት አደረገ በሚል ይወስዱታል። ያለው ነው ግን ያ ነገር ዶክመንት ማሟላ አይነት ነገር ሰው ከሆነ ቪዛ ሊከለከል ይችላል። አም ሶሪ እንግዲህ እስካሁን ድረስ እንደዚህ ኦቨርዌይት ወይ ቪዛ ተከለከልኩ ያለ ካለ እንግዲህ ኮሜንት አድርጉልን። ግን ያው የወጣ ነገር ነው። እንደዚህ አይነት ቪዛ ክልከላዎች ሊመጡ ስለሚችሉ ይሄንን ኮንሲደር በማድረግ ማለት ነው ኦቨርዌይት ሰዎች ወደዛ ስትሄዱ ምናልባት ኦፊሰሩ አቆማችሁ በደንብ ዲቴል ከሌሎቹ የተለየ ጥያቄዎች ሊጠይቋችሁ ይችላሉና ቀደም ብሎ ያን የማሟላት ነገር ጥሩ ነው። የሄልት ጤነኛ how clean you are ያንንም ዶክመንት ይዞ መሄዱ ጥሩ ነው። ሜቢ ፊዚካል ሊሆን ይችላል፣ ጀነራል ቼክአፕ ሊሆን ይችላል። እንደዚህ አይነት ነው አክሴፕት ካደረጉት ማለት ነው። ግን አክሴፕት የሚያደርጉት እነሱ ዋናው ሀብት አላችሁ ወይ ነው። ሀብት ካላችሁ ሂዱ። የሆነ ነገር እንኳን ቢፈጠር because weather ሲቀያየር በጣም ሙቀት ከሆነ ምናል ዳይሃይድሬት ልታደርጉ ትችላላችሁ because overweight ስለሆናችሁ easily ሰውነታችሁ በቂ ውሃ ሊያገኝ ስለሚችል ዳይሃይድሬት ከሆናችሁ ወደ ሆስፒታል ሄዳችሁ ነው ምናምን ነገር ነው። ወይ ደግሞ ቅዝቃዜም ካለ እንደዛው anything ወይ የበላችሁ ምግብ ሳይስማማችሁ if anything goes wrong ውስጣችሁ በጣም ወፍራም ከሆናችሁ easily አንዱን እየሰባበረ ውስጥ ያለው ነገር ወደ ሆስፒታል ሊያሮጣችሁ ይችላል ነው። በዛ ምክንያት ሆስፒታሎች ማለት ስለማይችሉ ስለሚያክሟችሁ ገንዘብ ከሌላችሁ እኛ ነን የምናወጣው ገንዘቡ ከኛ ነው የሚመጣው
ምክንያቱም ህጉ ይፈቅድላቸዋል ነው። አሁን ምንድነው የትራምፕ አድሚኒስትሬሽን ህጉን መቅቻር አይችልም። በዚህ ምክንያት እነዚህ ሰዎች አይታቀሙም፣ በዚህ ምክንያት ሆስፒታል አይመጡም ማለት ስለማይችል the only way ያለው ቪዛ ላይ ገና ቪዛ ስትጠይቁ ኤምባሲ which is በየሀገሮቻችሁ ያለው ኤምባሲ እኔ ስለ ኢትዮጵያ ነው ፕሬዘንት የማደርገው። ስለዚህ ኢትዮጵያ ያለው አሜሪካን ኤምባሲ ስትሄዱ ኦፊሰሩ ነው ያንን ዲቴል ጥያቄ የሚጠይቃችሁ እና ዶክመንት የማሟላት የምትጠይቁት ጥያቄ በስነ ስርዓት መልስ የመመለስ ኤንድ ኦፌንድ አለመሆን ኤክስፔክቴሽናችሁን በዛ አድርጋችሁ ብትመጡ የተሻለ ነው ብዬ ገምታለሁ። ኢትስ ላይክ ነው ኖሌጅ ኢዝ ፓወር አይደለ? ቀደም ብዬ ላሳውቃችሁ ስለሞከርኩ ነው። ሶ በዚህ አጋጣሚ ደግሞ አሁን እንግዲህ ጎብኚዎቹ ላይ ነው ትንሽ እንትን ያልኩት። በቪዛ ለጉብኝት በመመጡ ማለት ቢ1 ቢ2 ቪዛ ግን ለመኖር ደግሞ የምትመጡ ኦቨርዌይት የሆኑ ሰዎች አላችሁ። አሮ ነው ቻሌንጁ ሊገጥም ይችላል። ትከለከላላችሁ ማለት አይደለም። ኦፍ ኮርስ ጊዜያችሁን ጠብቃችሁ አሜሪካን ሀቅ በሚፈቅደው ህግ አማካኝነት ለመኖር የምትመጡ ናችሁ እና እንደዛ አይነት ቻሌንጆች ቢኖሩም ግን የናንተ የትኛው ካቴጎሪ ላይ ያልፋል የሚለው ትንሽ ክሊር የሆነ ነገር የለም። ይሄ ቻሌንጆች ያጋጥማቸዋል ብዬ ለመንገር ይከብደኛል። ቢሆንም ግን ጥያቄዎች ሊመጡ ይችላሉ። ጥያቄዎች ከመጡ እነዛን ጥያቄዎች ቀድማችሁ ካወቃችሁ ይሄን ካለኝ ይሄን እላለሁ የሚል አይነት ዝግጅት ኖሮ መሄዱ አስፈላጊ ነው። ግን እናንተን አፌክት ለመኖር በተለይ ለመኖር የምትመጡትን አፌክት የሚያደርግ አይመስለኝም። ቢሆንም እንኳን ኦቨርዌይት ሆናችሁ ቪዛው ቢፈቀድላችሁ ሁኤቨር ስፖንሰር ያደረጋችሁ ሰው ኃላፊነት ነው ተብሎ ስለሚገመት ፎር 5 ዓመታት አሜሪካን ምድር ላይ ባላችሁበት 5 ዓመታት ተብሎ ስለሚጠበቅ የዛ ሰውዬ ሪስፖንሲቢሊቲ ነው ተብሎ ስለሚጠበቅ የዛ ሰውዬ በርደን ይሆናል ማለት ነው። ከዛ አንጻር ድሮ ይሄ ነገር ጥያቄ የለም። ድሮ እንደዚህ አይነት ነገሮችም ሰምተንም አናውቅም። እኔም ሰምቼ አላውቅም። ሁላችንም አብረን አሁን ነው እየሰማን ያለ ነው አይደለ? ስለዚህ በጉብኝት ወይ በጉብኝት እላለሁ በጋብቻ ኢሚግራንት ሆናችሁ ቤተሰቦቻችሁ ጠርቷችሁ ወይ ደግሞ ዲቪ ደርሷችሁ ከነ ቤተሰቦቻችሁ የምትመጡ ኦቨርዌይት የሆናችሁ ሰዎች ለመኖር ስለምትመጡ ቻሌንጆች ቢኖሩም ግን በዛ ምክንያት ቪዛ ይከለክሏቸዋል ማለት አይደለም። በቂ የትምህርት ኤጁኬሽን which is እነሱ የሚያስፈልገው ነገር እስካሟላችሁ ድረስ ኦፍ ኮርስ ኢሚግራንት ስትሆን የጤና ነገር አንድ ነው። ሄልት ሁላችንም በዲቪ ስንመጣ ያው መቼስ ታውቁታላችሁ ስታፍ ነው ጤናውን መሄድ ያ whoever ያለው ላብ ወይ ደግሞ የጤና ኮንትራክት ነው የወሰደው ዲፓርትመንት ኢንፎርም በሚያደርግላቸው አማካኝነት ነው ዶክመንቱ ሄዶ ከዛ በኋላ ተፈቅዶልሃል የሚለው አይነት ነገር ተመልሶ ሲመጣ ማለት ነው። ስለዚህ ያ ኮንሲደር ይደረጋል። ግን በዛ ኦቨርዌይ ስለሆናችሁ ብቻ ቻሌንጅ አድርጓችሁ ይጥሏችኋል ማለት ይከብደኛል ቢሆንም ማለት ነውና እንግዲህ ጂናችን ጥሩ ነው። የኢትዮጵያኖች ቀጠን ያለንን ሸንቃጣዎች አይነት ነገር ነን። ያን ያህል ብዙም እንደዛ ካቴጎሪ እንትን አንልም። የለም ለማለት ፈልጌ አይደለም። እንደዛ ነገሮች ሊኖሩ ስለሚችሉ እነዛ ነገሮች ያው ኤክስፔክት አድርጉ ብዬ ገምታለሁ። ከወዲሁ ደግሞ ረጅም ጊዜ ያላችሁ why not ጂም መሄድ ዱብ ማለት ነው። መቼስ ምን ይደረጋል እንግዲህ ምንም ማድረግ አይቻልም። ህግ ነው። አንድ ሀገር መሄድ ካለብን ብለን ካመንን እዛ ሀገር መሄድ አለብኝ ግዴታ እዛ ሀገር መኖር አለብኝ ብለን ካመንን እነሱ የሚጠይቁንም ማሟላት አለብን። ምንም አገ ሰው ቤት ነው የምንሄደው አይደለ እንዴ? ሰው ቤት እስከምንሄድ ድረስ እዛ ቤት ውስጥ ያለውን ህግ ማክበር መቻል አለብን። ኦኬ ለመሄድ ምን ማድረግ አለብኝ? እንዴት ነው የምቀመጠው? መጮህ አለብኝ ወይ? እንደዚህ ያንን ነገር ፎከስ ሪስፔክት አድርገን ነው የምንሄደው። አገራቸው ገና ግሪን ካርድ ነው ከሲቲዝን በኋላ ለሲቲዝኑ ብቻ ነው መብት ያለው አሜሪካን ሀገር። ሌላው እንግዳ ነው። የግሪን ካርድ ወሬቨር ለኢሚግራንቶች ጠቅላላ እንግዳ ናቸው ሲቲዝን እስካልሆኑ ድረስ። ዋንስ ዩ ጌት ሲቲዝን የዛን ጊዜ ነው ጌሙ የሚቀየረው ማለት ነው። ቢፎር ዳት ግን ዳስ ኢት ፕሪቪሌጅ እኛ ባል ነው እኛ በምንነግራችሁ ነው የምትተዳደሩት እና እንግዳ ናችሁ እናንተ ነው እንግዳ ነው እንድትኖሩ ነው ፕሪቪሌጅ እኛ ቤት ውስጥ እንድትኖሩ ፍቃድ ነው የሰጠናችሁ እንጂ ከዛ በላይ መሄድ አትችሉም ነው ማለት። ሲቲዝን ስትሆኑ ዜጋችን ስትሆኑ ብቻ ነው መብታችሁ ከግሪን ካርድ የተሻለ መብት ሊኖራችሁ የሚችለው ነው። የሚፈቀዱ ነገሮች ይኖራሉ፣ በግሪን ካርድ የማይፈቀዱ ነገሮች ይኖራሉ። በግሪን ካርድ የሚፈቀደውን ነገር ብቻ አሟልተን ነው እዛ ሀገር በሰላም በጸባይ መኖር ያለብን ማለት ነው። እዛ ልድረስ እንጂ መብቴ ነው እንደዚህ ነው አይፈቅዱም። አሁን ጌሙ ተቀይሯል አይደለም? አሜሪካ ነገር ሁሉም ሀገር እየተናጋ ነው ያለውና አንተ መብት ማሰጠህ አይነት ነገር እስከሚለው አይነት ነገር ድረስ ነው ያለውና ግሪን ካርድ ነኝ ያለኝ እንኳን ስትል ግሪን ካርድ በምንድን ነው ያገኘው አይነት ነገር እስከ መጠየቅ ነው ያለው። መብት አላቸው
ግሪን ካርድ ከሆናችሁ ጥያቄያቸውን የመመለስ መብት አላችሁ፣ የፈለጉትን የመናገር መብት አላችሁ። ኦንሊ ቲንግ መብት የሌላቸው አም ሲቲዝን ካልክ ብቻ ነው። ሲቲዝን ነዋሪ ከሆንክ ኦፍ ኮርስ የዛን ጊዜ ምንም ነገር ላይሉ ይችላሉ፣ ተጨማሪ ጥያቄዎች ላይ ጠይቁ ይችላሉ። ካላመኑ ኦፍ ኮርስ ስቲል ፕሩፍ አድርገህ ሲቲዝን መሆንህን ምናምን መዋሸት አይችልም። ሲቲዝን ነኝ ብሎ መዋሸት ከሀገር ያስባርራል። ሲቲዝን ሳትሆኑ ፖሊስ ስለያዛችሁ ወይ በአጋጣሚ ሲቲዝን ነኝ ካልኩት ይለቀኛል ብሎ በማመን ዩኤስ ሲቲዝን ዳሴት አውቶማቲክ ነው፣ ከሀገር ያባራል። ግሪን ካርድ እንኳን ቢኖራችሁ ግሪን ካርዳችሁን አስነጥቆ ከሀገር ያባራል። በስህተት እንኳን እንዳይሞከር፣ ስፔሻሊ ናው እንዳይሞከር። this is a very 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 serious case። ሲቲዝን ነኝ ካለ ጀስት ፓስፖርት ካርዳችሁን ያዙ፣ ፓስፖርታችሁን ያዙ። ኢንኬስ ባቲዙም ችግር የለም፣ ሲቲዝንን በሉ፣ ኮኦፕሬት አድርጉ፣ ጸባይ ይኑራችሁ። ከዛ ውጪ ያለው ነገር ጠቅላላ ግን በጣም አደጋ ውስጥ ሊከታችሁ ስለሚችል ሜክ ሹር ሲቲዝን ነኝ አትበሉ። ስለዚህ ኤክስፔክቴሽን ይኖራል። ወፈር ያለን ሰዎች ላይ እንደዚህ አይነት ጥያቄዎች ቢመጣብን በዚህ አጋጣሚ ሜክ ሹር ቻሌንጁን ለመቀበል ጥያቄውን በስነ ስርዓት ፖላይትሊ ለመመለስ እንሞክር። አብዛኞቻችን ያው ፊት ነን፣ ብዙም ችግር የለብንም ኢትዮጵያኖች ላይ። ከዛ አንጻር ነውና ኤኒ ጥያቄ ኮመንት ካላችሁ ባዮ ላይ ባለው ስልክ ቁጥር ቴክስት አድርጉልኝ። ጥያቄያችሁ ለመመለስ ዝግጁ ነኝ። ዛሬው በዚህ ብቃ። በሌላ ፕሮግራም እስከምንገናኝ መልካም ጊዜ። ዲያስፖራ ቫይብስ